የቀድሞ የኢቢኤስ አሁን ደግሞ በአባይ ቲቪ ተወዳጅነትን ያተረፈችው ጋዜጠኛ መቅደስ ደበሳይ ፍርድ ቤት ቀረበች። መቅዲን እንግዲህ በኢቢኤስ እጅግ አዝናኝ በሆነ መንገድ ፕሮግራሞችን ስትመራ እናውቃታለን። እሷ የሌለችበት ዝግጅት የማይደምቅ እስከሚመስል ድረስ ከትወና እስከ ዘፋኝነት እንዲሁም ደግሞ በቁም ነገሩም ረገድ የተለያዩ ዝግጅቶችን በብቃት መርታም አልፋለች። ከኢቢኤስ የወጣችበት ጉዳይ እጅጉን አነጋጋሪ ሆኖ ከርሞም ነበር። ይህ የተለያዩ አጓጊና ትኩስ እንዲሁም አስተማሪ መረጃዎችን የምታገኙበት ቻናላችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ለማድረስ መጥተናል። ከመረጃዎቻችን ጋር መልካም ቆይታን እየተመኘን ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውል ምልክቷን መንካታችሁን አትርሱ እያልን ወደ መረጃችን አቀናን። ስብሰባ ረግጣ የአለቃዋን ትዕዛዝ ጥሳ በመውጣቷ ከስብሰባው ቀን በኋላ ምንም እንዳልተፈጠረ ወደ ስራ ገበታዋ ለመመለስ ባቀናችበት ሰዓትም ከበር ላይ እንድትመለስ መደረጉ ይታወቃል። ከዛም ከወጣች በኋላ ብዙም ሳትቆይ በአባይ ቲቪ ተከስታ ጥሩ ይዘት ያላቸውን ዝግጅቶች እያዘጋጀች ትገኛለች። ከአባይ ቲቪ በተጨማሪ በራሷ ዩቲዩብ ቻናልም ዝግጅቶቿን እየለቀቀች ብዙ እይታንና ተወዳጅነትንም ጭምር ማትረፍ ችላለች። ከኢቢኤስ ስትወጣ አብዛኛው ሰው ኢቢኤስ በቃ አበቃለት፣ አከተመለት፣ መቅዲኮ የቤቱ ድምቀት ነበረች፣ አሁን እንግዲህ እንዴት ሊሆን ነው? እይታው መቼም እንደ ድሮ መሆን አይችልም የሚሉና የተለያዩ ብዙ አስተያየቶች ተሰንዝረው ነበር። በሌላ ጎን ደግሞ አንድ ጋዜጠኛ ወጣች አልወጣች ኢቢኤስ እኮ ትልቅ ድርጅት ነው፣ ባሉት ሌሎች ጋዜጠኞች መቀጠል ይችላል፣ ምንድነው ይሄ ሁሉ ጫጫታ ያሉም ደግሞ አልጠፉም ነበር። ቢሆንም ግን ጣቢያው ምንም ሳይበግረው ተወዳጅነቱን ይዞ እንደዘለቀ በሌሎች አዳዲስና ነባር ጋዜጠኞች ታጅቦ ስራውን ቀጥሏል። ኢቢኤስ እንግዲህ ሁላችንም እንደምናውቀው ጋዜጠኛ የማይበረክትበት ቤት ይሆናል። ብዙ ተወዳጅ ጋዜጠኞች በተለያዩ ምክንያቶች ለቀውበታል። ከነዛም መካከል እንግዲህ ራኬብ አለማየሁ፣ ናፍቆት ትዕግስቱ እንዲሁም ደግሞ ሊያ ከነ ባለቤቷ ተጠቃሽ ናቸው። በቅርቡ ደግሞ ከፋና እጅግ ግሩም በሚባል ክፍያ አስኮብሏት የነበረችው ጋዜጠኛ ምህረት ዮሴፍም ጭምር ተጠቃሽ ናት። ምህረት ዮሴፍን እንግዲህ የምናውቃት በፋና ላምሮት ዝግጅት ላይ መድረክ በመምራት ነበር። መድረክ የመምራት ብቃቷ እጅግ ተወዳጅና አስደናቂ ነበር። ፋና ላምሮትን ከኢቢኤስ ለየት የሚያደርገው የፋና ላምሮት ዝግጅት ላይቭ ነው። ቀጥታ የሚተላለፍ ከመሆኑ አኳያ ምንም እንከን ሳይወጣላት ሳይቆራረጥና ኤዲት ሳይደረግ የሚተላለፍ ፕሮግራም ላይ ብቃቷን ማስመስከር የቻለች ጎበዝ ጋዜጠኛ ነች። ከዛም ከወጣች እንግዲህ ወደ ኢቢኤስ አቅንታ ለተወሰኑ ሳምንታት ፕሮግራሞችን ስትመራ አስተውለናት ነበር። ከዛ በኋላ ግን እንደ ውሃ ሽታ እልም ብላ ጠፋች። ይህ ጉዳይ እንዴት ነው? እረፍት ወጥታ ነው ወይስ ይቺም ልጅ ለቃ ነው የሚሉ ብዙ አስተያየቶች ሲሰነዘሩ የሰነበቱ ቢሆንም ነገር ግን እረፍት ወጥታ ሳይሆን በገዛ ፈቃዷ ለቃ መሆኑ ተረጋግጧል። የሷን መውጣት አነጋጋሪ ያደረገው ደግሞ ከመልቀቋ ጋር ተያይዞ የሰጠችው አስተያየት ነበር። አስተያየቷም ይህንን ይላል። ኢቢኤስ ውስጥ ለመቆየት ከአለቃ ጋር መሞዳሞድ ያስፈልጋል የሚል ሐሳብ መሰንዘሯ ብዙዎችን ሲያነጋግር ቆይቶ አልፏል። ዛሬ እንግዲህ እኛ ወደ ዋናው ጉዳያችን ስንመለስ መቅደስ ደበሳይ በትላንትናው ዕለት ፍርድ ቤት ቀርባለች። ለምን ፍርድ ቤት ቀረበች? ምን አጋጥሟት ነው? መቅደስ ደበሳይ ምን ወንጀል ሰርታ ነው ፍርድ ቤት ልትቀርብ የቻለችው ለሚለው ጥያቄ እንግዲህ ኢቢኤስ ቲቪ በነበረችበት ጊዜ አዲስ ምዕራፍ በተሰኘ ፕሮግራም ዙሪያ መሆኑን አውቀናል። ይህንን ጉዳይ እንግዲህ ዘሀበሻም እንዲህ ሲል አትቶታል። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘ ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ደበሳይ ለፖሊስ በሰጠችው ቃልና ፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ ምክንያት በአቃቢ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል።
ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደል ነው ስትል በፕሮግራሙ ላይ መናገሯን ተከትሎ ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ ይገኛል። በዚሁ የክስ መዝገብ አቃቢ ሕግ ምስክሮቹን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥቅምት 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸውን ሰጥተዋል። ዓርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ከትላንት በስቲያ ማክሰኞ በነበረው ችሎት መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሐሳብ ማቅረቧን አቃቢ ሕግ ተቃውሟል። የሕግ ምንጮች እንደገለጹት አቃቢ ሕግ ምስክሯ ለፖሊስ የሰጠችውን ቃል እንድትደግም፣ ይህንን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምትችል ለችሎቱ አስረድቷል። ይህንን ተከትሎ ትላንት ረቡዕ ዳግም ለችሎት የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷ ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቢ ሕግ ምስክሮችን መስማቱን ይቀጥላል ይለናል። እንግዲህ የዘሀበሻ መረጃ ይህ የተለያዩ አጓጊና ትኩስ እንዲሁም አስተማሪ መረጃዎችን የምታገኙበት ቻናላችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ለማድረስ መጥተናል። ከመረጃዎቻችን ጋር መልካም ቆይታን እየተመኘን ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውል ምልክቷን መንካታችሁን አትርሱ እያልን ወደ መረጃችን አቀናን። የብርቱካን ጉዳይ እንግዲህ ሁላችንንም ያሳዘነና ልብ የነካ ታሪክ ነበር። እውነቱ ማን ጋር እንዳለ ፈጣሪ ይወቀው። ነገር ግን እንደ ባለ ታሪክ በሰዓቱ የቀረበውና የሰማነው ዘግናኝ ድርጊት ከሰውነት ተራ የወጡ ግለሰቦች ሃይባይ እንደሌላቸው ያስተዋልንበት ጉዳይ ነበር። በኋላ ግን ቪዲዮ ከዩቲዩብ እንዲጠፋ ተደርጎ ሰራተኞቹ ከስራ ገበታቸው ላይ ለምርመራ እንዲወሰዱ ተደርጎ የሐሰት መረጃን በማሰራጨት ተከሰው እንደነበር ይታወቃል። ይህ ጉዳይ እንግዲህ ከታሪኩ በላይ በኋላ ላይ የተደረጉት ነገሮችና የተሰሩት ዶክመንተሪዎች የበለጠ ጉዳዩን አነጋጋሪና አጠራጣሪ እንዲሆን አድርጎትም አልፏል። አሁንም በድጋሚ የጉዳዩ እውነታ ማን ጋር እንደሆነ ፈጣሪ ይወቀው። ይህ ዝግጅት እንግዲህ ለኢቢኤስ ቲቪና ለጋዜጠኞቹ በሙሉ ትልቅ መዘዝን አምጥቶባቸውም አልፏል። ብርቱካንም እንግዲህ አሁን ያለችበት ሁኔታ አይታወቅም። እስካሁን ምንም አይነት መረጃ አልተገኘም። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። መልካም ጊዜ፣ ቸር ያሰማን።